የፋኖ ኃይሎች በሁለት ግንባሮች ባደረጉት ተጋድሎ የአገዛዙን ወታደራዊ አዛዦችን ጨምሮ በርካታ ሰራዊቱ ላይ እርምጃ ወስደዋል። በፋኖ ኃይሎች የተገደሉት ባለ ከፍተኛ ማዕረግ ወታደራዊ አዛዦች በየትኛው ግንባር ነው የሚለውን በቀዳሚነት ይዘናል። ባለስልጣናቱ ሊኮበልሉ መሆናቸው ተሰምተዋል። አገዛዙ በአማራ ሕዝብ ላይ ለከፈተው ጦርነት ከፊት ተሰላፊ አድርጓቸው የነበሩት ባለስልጣናት በመጨረሻም ብልጽግናን ከርተዋል። ከባህር ዳር የተሰማውን የባለስልጣናቱን መረጃ በዝርዝር አዘጋጅተናል። ትምህርት ግለሰቦችን ሳይሆን አንድን ማህበረሰብ በእውቀትና በስነ ምግባር የማነጽ ተግባር ነው። የፋኖ ኃይሎች ወታደራዊ ግዳጅ ወስደው ያስጀመሩትን የስምንተኛና ስድስተኛ ክፍል ብሔራዊ ፈተና በተመለከተ የፋኖ ቃል አቀባዩ ምን አለ የሚለውን አሰናድተናል። የትግራይ ክልል መነጋገሪያነቱን ቀጥሏል። የአማራ ርስቶች ላይ በድጋሚ ወረራ ፈጽሜ ሉዓላዊ ሀገር እሆናለሁ የሚለው ህወሓት ወዲህ ደግሞ አንዳንድ የፋኖ አመራሮችን አጋር ማድረጉን ይገልጻል። ዛሬም የህወሓቱ ሌተናል ጀነራልና ህወሓት በስልጣን ዘመኑ ያደራጃቸው የህወሓት ዲያስፖራ ክንፍ የትግራይ ክልልን ሉዓላዊነት አውጀዋል። ጀነራሉ ምን አሉ? የቀድሞው የትግራይ ክልል ርዕሰ መስተዳድር ምን ተናገሩ? የሚለውን አብራችሁን ስትቆዩ ትሰሙታላችሁ። የዓለምን ፖለቲካና ኢኮኖሚ መፍትሄ ያበጃል የተባለ ውሳኔ በመካከለኛው ምስራቅ ተፈጽሟል። በአሜሪካና ኢራን መካከል የመጨረሻ የተባለው ስምምነት መፈጸሙ ተሰምቷል። ዝርዝሩን ይዘናል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሰኔ 8 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች በጎንደርና በጎጃም በአገዛዙ ሰራዊት ላይ በፈጸሙት ጥቃት ወታደራዊ ኪሳራ ማድረሳቸውን አስታወቁ። በጎንደር መተማ ሽመለ ጋር አቅጣጫ ተነስቶ ወደ ሱዳን ኮሪደር መስመር በእንቅስቃሴ ላይ የነበረው የአገዛዙ ሰራዊት በፋኖ ኃይሎች በተፈጸመበት ድንገተኛ ጥቃት ከ6 በላይ ወታደሮቹ ሙትና ቁስለኛ መደረጋቸውን የጣና ሳተላይት ቴሌቪዥን የግንባር መረጃዎች አስታውቀዋል። ጥቃቱ የተፈጸመው በሌሊት የፋኖ ኃይሎችን ከበባ ውስጥ ለማስገባት በዘመቻ ላይ በነበረ የአገዛዙ ጥምር ጦር ላይ ሲሆን የፋኖ ኃይሎች በወሰዱት የጸረ ማጥቃት እርምጃ የአገዛዙን ሰራዊት ወደ መጣበት መመለስ ችለዋል ተብሏል። በተያያዘ ዜና በጎጃም ደብረ ማርቆስ ከተማ አቅራቢያ በተደረገ ውጊያ በርካታ የአገዛዙ ወታደሮች ተገለዋል። የአፋብን ቴዎድሮስ ዕዝ 206ኛ ኮር ህዝብ ግንኙነት ለጣና ሳተላይት ቴሌቪዥን በላከው መረጃ እንዳስታወቀው ከደብረ ማርቆስ ወደ ስናን ስንቅ ለማቀበር ሲንቀሳቀስ የነበረ የአገዛዙ ኃይል በፋኖ ስልታዊ የደፈጣ ጥቃት እርምጃ ተወስዶበታል። የ206ኛ ኮር ህዝብ ግንኙነት እንደገለጸው ፋኖ በፈጸመው የተሳካ ኦፕሬሽን 20 የሚደርሱ የአገዛዙ ወታደሮች እርምጃ ሲወሰድባቸው ቁጥራቸው በውል ያልታወቁ ደግሞ ቁስለኛ ሆነዋል ነው ያለው። በፋኖ ድንገተኛ ጥቃት እርምጃ ከተወሰደባቸው መካከል ማረጋቸው በውል ያልታወቀ ከፍተኛ ወታደራዊ መሪዎችና አንድ የ100 መሪ እንደሚገኝበትም የህዝብ ግንኙነቱ ገልጿል። 100 አለቃ ታሪኩ በቀለ የተባለው ወታደራዊ አዛዥ በዚሁ የፋኖ ድንገተኛ ጥቃት መገደሉን የህዝብ ግንኙነት ክፍሉ አረጋግጧል። የጣና ሳተላይት ቴሌቪዥን የሆስፒታል ምንጮች እንደሚያመለክቱት ከ10 በላይ የአገዛዝ ሰራዊት አባላት የቆሰሉ ሲሆን የሟቾች ቁጥር ሊያሻቀብ እንደሚችል አረጋግጠዋል። በዚሁ በጎጃም ቀጠና እነብሴ ሳር ምድርና በነማይ ወረዳ የተለያዩ ቀበሌዎች የፋኖ ኃይሎች ውጤታማ የተባለ ህዝባዊ ውይይትና ምክክር ማድረጋቸውን አስታውቀዋል። በውይይቱ የፋኖ ከፍተኛ አመራሮች የተገኙበት ሲሆን የሰራዊቱን አሁናዊ ቁመናና የቀጣይ እቅድን እንዲሁም ሌሎች የትግል አቅጣጫዎችን በተመለከተ ሰፊ የሀሳብ ልውውጥ መደረጉ ተሰምቷል። በውይይቱ የፋኖ ኃይሎች በነጻ ቀጠናዎች የሚፈጠሩ የመልካም አስተዳደር ችግሮችን ለመፍታት ከህብረተሰቡ ጋር በመምከር የቀጣይ አቅጣጫ ማስቀመጣቸውን ለጣና ሳተላይት ቴሌቪዥን ገልጸዋል። ባለስልጣናቱ ሊኮበልሉ ነው። የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት በማስተባበርና መንገድ በመምራት ክልሉን የእርስ በርስ ጦርነት ቀጠና አድርገውት የቆዩት የሚሊሻ ባለስልጣናት በመጨረሻም ከቢሮ እየወጡ መኮብለላቸው ተሰምቷል። የጣና ሳተላይት ቴሌቪዥን ወታደራዊ ምንጮች እንደገለጹት የብልጽግናውን የጦርነት ግብ ለማስፈጸም በባህር ዳር ከተማ ተሹመው ሲሰሩ የነበሩና በአማራ ህዝብ ላይ አሰቃቂ ግፍ ሲፈጽሙ የነበሩ የሚሊሻ ኃላፊዎች ከምርጫ ማግስት ከቢሮ መኮብለላቸው ተረጋግጧል። እንደ ምንጮቻችን ገለጻ ከጠፉት ባለስልጣናት መካከል በተለይም በባህር ዳር ከተማ ውስጥ የሚሊሻ አመራር የሆኑትና የከተማዋን ህዝብ በተደራጀ መንገድ በመንግስት ተሽከርካሪ አማካኝነት ከቀን እስከ ሌሊት ድረስ ተደራጅተው መንገድ ላይም ሆነ
በሌሊት የመኖሪያ ቤት ሰብረው ገብተው እያገቱና እያሳገቱ በግለሰብ ደረጃ ከ1 ሚሊዮን ብር እስከ 3 ሚሊዮን ብር ድረስ ገንዘብ በመቀበል የሚታወቁና ከዚህ በፊት ክስ ቀርቦባቸው የነበሩ አመራሮች ይገኙበታል ተብሏል። እነዚህ የሚሊሻ ኃላፊዎች ለአገዛዙ ሰራዊት መንገድ በማሳየትና ከፊት ተሰልፈው የፋኖን ትግል ከማደናቀፍና የአማራን ሕዝብ እርስ በርሱ ከማጫረስ ባለፈ በሌሊት የመኖሪያ ቤት አጥር ዘለው በመግባት ከወርቅ ጌጣጌጥ ጀምሮ የተመዘገበ የግል የጦር መሳሪያና ሌሎች ንብረቶችን በመዝረፍ የሚታወቁ ናቸው ሲሉ የገለጹት ምንጮቻችን በእነዚህ የብልጽግና ሹመኞች ታግተው ገንዘብ የመክፈል አቅም የሌላቸውን ግለሰቦች ጨምሮ በርካታ ነጋዴዎችን አፍነው ወስደው በማሰርና በባህር ዳር ከተማ በሚገኘው 9ኛ ፖሊስ ጣቢያ ካጉራቸው በኋላ በጨለማ አውጥተው በተለምዶ ጉዶ ባህር እየተባለ በሚጠራው ቦታ እየገደሉ ይጥሏቸው እንደነበር ተገልጿል። በራሳቸው ሕዝብ ላይ አሰቃቂ የጦር ወንጀል በመፈጸም የሚታወቁትና ልዩ ልዩ አካላት ህገወጥ መሳሪያ ዝውውር በመፈጸም የሚታወቁ የሚሊሻ አዛዦች በአሁኑ ወቅት የፋኖ ኃይሎችን ወታደራዊ ዝግጅትና የብልጽግናውን ስርዓት መንኮታኮቱን በመረዳታቸው እንዲሁም አስከፊ በደል የፈጸሙበት የባህር ዳር ከተማ ህዝብ ቁጣ ውስጥ መግባቱን ተከትሎ ራሳቸውን ለማውጣት ከስፍራው እንደተሰወሩና በአዲስ አበባ ከተማ የጉዞ ፕሮሰሶችን እያደረጉ እንደነበር ምንጮቻችን ገልጸዋል። እንደ ምንጮቻችን ገለጻ ከሆነ እነዚህ የሚሊሻ ባለስልጣናት ከተማዋ ላይ ተደራጅተው ሰው ከማገትና ንጹሃኖችን ከመግደል ባሻገር ወቅታዊ ስልጣናቸውን በመጠቀም የህዝብ የወል መሬቶችን በጉልበት በመውረርና ህገወጥ ቤት ሰርቶ በመሸጥም ይታወቃሉ ሲሉ አጋልጠዋል። በተለይም ዳግማዊ ምኒልክና ፋሲሎ ክፍለ ከተማ ውስጥ የሚገኙ ሁለት ትልልቅ ኮንቴነሮችና በዚሁ ክፍለ ከተማ ውስጥ ከአዲሱ መናኸሪያ ወደ አኮቴት መሄጃ ላይ በተሰራው ኮንቴነር ጀርባ ያለውን ክፍት የህዝብ ቦታ ለግለሰቦች በየወሩ በማከራየት ሲጠቀሙባቸው እንደቆዩ ምንጮቻችን አጋልጠዋል። ይህንን የተደራጀ ዝርፊያና በንጹሃን ላይ የጦር ወንጀል ሲፈጽሙ የቆዩት የባህር ዳር ከተማ አስተዳደር ሚሊሻ ጽሕፈት ቤት ኃላፊ የሆኑት አቶ ገቢው አዳንና የዳግማዊ ምኒልክ ክፍለ ከተማ ሚሊሻ ጽሕፈት ቤት ኃላፊ አቶ ቢንያም ድረስ ሰሞኑን ከባህር ዳር ወጥተው መጥፋታቸውን የገለጹት ምንጮቻችን የከተማ አስተዳደሩ አመራሮችን በከፍተኛ ግራ መጋባት ውስጥ ናቸው ተብሏል። የጣና ሳተላይት ቴሌቪዥን ምንጮች ከባህር ዳር በላኩት እንዳረጋገጡት በአማራ ህዝብ ላይ ክህደት በመፈጸም የጦር ወንጀል ሲፈጽሙ የነበሩት አቶ ገቢው አዳነ የህዝቡን የበቀል እርምጃ በመፍራት በድብቅ ወደ እስራኤል ሀገር ለመውጣት ሲያመቻቹ ተደርሶባቸዋል ብለዋል። የአቶ ገቢው ተባባሪና የክፍለ ከተማ የሚሊሻ ጽሕፈት ቤት ኃላፊ አቶ ቢንያም ድረስ በበኩላቸው በከተማ ውስጥ ዝርፊያና አሰቃቂ ግድያ በመፈጸም የዘረፉትን ሀብት ወደ አፍሪካ ሀገር ማሻቸው የተረጋገጠ ሲሆን እርሳቸውም ከቢሮ ከወጡ በርካታ ቀናቶቹን አስቆጥረዋል ነው የተባለው። የአመራሮቹን የኩብለላ እንቅስቃሴ የሰሙ የባህር ዳርና የአካባቢው ነዋሪዎችና ልዩ ልዩ የንግዱ ማህበረሰቡን ጨምሮ የብልጽግናውን የሰጣቸውን ስልጣን ተጠቅመው በቀንና በጨለማ በማገት በርካታ ገንዘብ የተወሰደባቸው እንዲሁም ቤተሰቦቻቸው በእነዚህ ባለስልጣናት ታግተው የሚከፍሉ ገንዘብ ባለመኖሩ በእነዚህ የሚሊሻ ባለስልጣናት የተገደሉባቸው የህብረተሰብ ክፍሎችም የአጋችና የገዳይ ቡድን ዋና መሪዎች ወደ ውጭ አገር በድብቅ ለመኮብለል ነው አካባቢውን ጥለው የተሰወሩት በማለት ለክልሉ ከፍተኛ የብልጽግና ባለስልጣናት እና ለፍርድ ቤቶች ማመልከቻና ክሶች ማስገባታቸው ተገልጿል። የብልጽግናው አገዛዝ በስልጣን የመቆየት ተስፋ የለውም ያሉ በርካታ አመራሮች ከቢሮ ገበታቸው እየጠፉ መሆናቸውን የገለጹት የጣና ሳተላይት ቴሌቪዥን ምንጮች ይህንን ተከትሎ በአመራሩ መካከል ጥርጣሬና ከፍተኛ ድንጋጤ ተፈጥሯል ነው የተባለው። በባህር ዳር ከተማ እየተፈጸመ ባለው የእገታና አስገድዶ መሰወር ተግባር የብልጽግና አመራሮች በጫካ ካሰማሯቸውና በፋኖ ስም ከተደራጁ ኃይሎች ጋር በጋራ እንደሚፈጸም በተደጋጋሚ ይገለጻል። በሰራዊቱ ወታደራዊ አዛዥ ጭካኔ የተማረሩት የሰራዊቱ አባላት ዛሬም የፋኖ ኃይሎችን መቀላቀላቸውን ቀጥለዋል። በህዝብ ላይ የጭካኔ በትር በማሳረፍ የሚታወቁትና በ3 ቀናት ውስጥ 30 ንጹሃን ወጣቶችን የገደሉት የአገዛዙ 59ኛ ክፍለ ጦር አዛዥ ኮሎኔል አለሜም ብቻቸውን ቀርተዋል ተብሏል። ከ3 ቀን በፊት ቪአይፒ አጃቢዎቻቸው ሙሉ ወታደራዊ ምስጢሮቹን በመያዝ ወደ ፋኖ ካምፕ የገቡባቸው ኮሎኔሉ ዛሬም ሌሎች የ4ኛ ሬጅመንት አመራሮች ከብልጽግና ካምፕ በመውጣት ከነ ሙሉ ትጥቃቸው ወደ አፋብን ጎንደር ጠቅላይ ግዛት በላይ ዝጉና ክፍለ ጦር እስቴ ዴንሳ ብርጌድን ተቀላቅለዋል። ከአገዛዙ ካምፕ ወጥተው ፋኖን የተቀላቀሉት አብርሃም ትመዝገብ እና ሰዓሌ ሻፌ የተባሉት አመራሮች እንደገለጹት
ለስርዓቱ ዘብ መቆም ይብቃ። እስከ መቼ ወገን ከወገን እንጨራረስ? ይህን ስርዓት ለማንም አይበጅም። እኛም ከብልጽግና ቤት በመውጣታችን ነጻነታችን አውጀናል በማለት ሌሎች ጓዶቻቸውም የእነርሱን መንገድ እንዲመርጡ መልእክት አስተላልፈዋል። በሌላ ዜና የፋኖ ኃይሎች የ8ኛና የ6ኛ ክፍል ብሔራዊ ፈተናን አስጀምረዋል። አፋብን ጎንደር ጠቅላይ ግዛት በላይዝ 206ኛ ከፍ ያለው ደሴ ኮር በሁሉም ቀጠናዎች የ6ኛ ክፍል ፈተናዎችን ማስጀመሩን የኮሩ ህዝብ ግንኙነት ክፍል አስታውቋል። ከሰሞኑ ለአመራሮቹ ታድሶ የሰጠውና ወቅታዊ አፈጻጸሞችን ገምግሞ የወደፊት አቅጣጫ ያስቀመጠው ኮሩ በትናንትናው ዕለት የፈተና ቁሳቁሶችን በሰላም ወደ መፈተኛ ጣቢያ እንዲገቡ ካደረገ በኋላ በዛሬው ዕለት ተማሪዎች ደህንነት ተሰምቷቸው እንዲፈተኑ ማድረጉን የኮሩ የህዝብ ግንኙነት ክፍል ለጣና ሳተላይት ቴሌቪዥን ገልጿል። ትምህርት የግለሰቦችን ብቻ ሳይሆን አንድን ማህበረሰብ በእውቀትና በስነ ምግባር ታንጸው ለሀገራቸውና ለወገናቸው የሚጠቅም አዎንታዊ አስተዋጽኦ እንዲያበረክቱ ከማስቻሉም በላይ ማህበራዊ ፍትህና ኢኮኖሚያዊ ለውጥን ለመገንባት ቀዳሚውን ሚና ይጫወታል ያለው የህዝብ ግንኙነት ክፍሉ ተቋማችን አፋብን ጎንደር ጠቅላይ ግዛት በላይዝ 206ኛ ከፍ ያለው ደሴ ኮር የበጀት ዓመቱን የትምህርት መማር ማስተማር ስርዓት በሰላማዊ መንገድ እንዲከወን የበኩሉን ድርሻ በመወጣት በትውልድ ላይ የሚሰራ እውቀትና ክህሎት የነገዋን አገር በጽኑ መሰረት ላይ ማቆም መሆኑን በመረዳት በማንኛውም አስገዳጅና ፈታኝ ሁኔታዎች ውስጥም ሆኖ የትምህርት ሂደትን ሳያቋርጡ ማስቀጠል የነጻነትና የጀግነት ክብር አድርጎ ይወስዳል ሲል ገልጿል። የትምህርትን ታላቅ ፋይዳ ከግምት ውስጥ በማስገባት አፋብን ጎንደር ጠቅላይ ግዛት በላይዝ 206ኛ ከፍ ያለው ደሴ ኮር ስር በሚገኙ በሁሉም ቀጠናዎች የ6ኛ ክፍል ክልላዊ ፈተና በስኬት ተጀምሯል ተብሏል። የህዝብ ግንኙነት ክፍሉ በመልእክቱ የ2018 በጀት ዓመት ማጠቃለያ ፈተና ተማሪዎች በዓመቱ ውስጥ የቀሰሙትን እውቀትና ያዳበሩትን ብቃት የሚመዘኑበት ታላቅ መድረክ ነው። ፈተናው በተሟላ የጸጥታ ጥበቃና በከፍተኛ ጥንቃቄ መጀመሩ የወደፊት ሀገር ተረካቢ የሆኑ ወጣቶችን ያለምንም ስጋትና እንግልት የደከሙበትን የእውቀት ውጤት እንዲያገኙ በማድረግ ረገድ ትልቅ እቅዳችን የተሳካበት ማሳያ ነው በማለት የኮሩን ውጤታማ እንቅስቃሴ አድንቋል። የህዝብ ግንኙነቱ በመጨረሻም ባስተላለፈው መልእክት ይህ የ6ኛ ክፍል ማጠቃለያ ፈተና በሁሉም ቀጠናዎች እንዲጀመር የተደረገበት የተቀናጀ ጥረት ለኮራችን ትልቅ ስኬት በግልጽ ያሳያል። ኮራችን ለአካባቢ ማህበረሰብ ደህንነትና ለነገው ትውልድ እጣ ፈንታ የቆመ መሆኑን ያረጋገጠበት ሲሆን ፈተናው በሰላም ተጀምሮ በስኬት እንዲጠናቀቅ ሁሉም ክፍለ ጦሮቻችን መምህራን፣ ወላጆችና መላው ማህበረሰብ እያደረጉት ያለው ድጋፍ ሊበረታታ ይገባል በማለት ምስጋናውን አቅርበዋል። ጠቅላይ ግዛት በላይዝ 206ኛ ከፍ ያለው ደሴ ኮር ዛሬ በሁሉም ቀጠናዎች ላይ እናስጀምራለን። አሁን የምንገኘው በዛጎች አንደኛ ደረጃ ትምህርት ቤት ነው ማለት ነው። ይህንን የፈተና ስርዓት ከመጀመሪያው እስከ መጨረሻው በሰላምና በደህንነት እንዲጠናቀቅ የበኩላችንን ድርሻ ለማድረግ ተገኝተናል ማለት ነው። ተማሪዎቹም ወደ ክላስ እየገቡ ነው። እነዚህን ተማሪዎች በሰላምና በደህንነት ተጀምሮ እስኪያልቅ ድረስ የበኩላችንን እናደርጋለን ማለት ነው። ለተማሪዎቹም መልካም የፈተና ጊዜ እንዲሆን እንመኛለን። የትግራይን ሉዓላዊ ግዛት አስመልሰን እንገነጠላለን። ህወሓትም በስልጣን ዘመኑ በወራ ይዟቸው የነበሩትና በአሁኑ ወቅት የማንነት ጥያቄያቸው የተመለሰላቸው ወልቃይትና ጠለምትን ጨምሮ በቅርቡ መልሶ የተቆጣጠረውን የራያ መሬት በደቡባዊ ትግራይ ስያሜው አጽድቆ በማካለል ሀገር ለመሆን እየሰራ መሆኑን ህወሓት በይፋ ተናግረዋል። ይህን ለማሳካትም በይፋ ጦርነት አውጆ ወደ ሙሉ ውጊያ ባይገባም በአሁኑ ወቅት ወደ ድንበር አካባቢዎች ከፍተኛ ቁጥር ያለው ኃይል እያንቀሳቀሰ ይገኛል። በትግራይ ክልል የሚደረጉ ወታደራዊ አፈሳዎችና የሎጂስቲክ ማሰባሰቦች ተጧጡፈው እንደቀጠሉ ናቸው። በራያ ግንባር በቆቦ ድንበር በኩል ጭምር የዘለቀ ሜካናይዝድ ጦሩን ያሰማራውና በየጊዜው ከፋኖ ኃይሎች ጋር በመሆን በአገዛዝ ጦር ላይ ጥቃት የሚፈጽመው ህወሓት በሰቆጣ አበርገሌና ጠለምት እንዲሁም ተከዜ ዙሪያ ባሉ ትይዩ አካባቢዎች ግዙፍ ጦር እያስጠጋ ስለመሆኑ በተደጋጋሚ መዘገባችን ይታወሳል። ባለፈው ሳምንት በብልጽግናው አየር ኃይል ሽሬ ላይ ጥቃት የተፈጸመበት የህወሓት ታጣቂ ኃይል የማስ እንቅስቃሴ ሲያደርግ ነበር። በወልቃይት አቅጣጫ ከ55 ጊዜ በላይ ሙከራ ያደረገውና በተከዜ ዘብ ብርቱ ክንድ ተመቶ የተመለሰው የህወሓት ታጣቂ ኃይል ከሰሞኑም በተከዜ ድልድይ አቅራቢያ ታንክና ከአራት በላይ ዙ23 ይዞ መጠጋቱን የጣና ሳተላይት ቴሌቪዥን ወታደራዊ ምንጮች ገልጸዋል። በትግራይ እንዲህ አይነቱ ወታደራዊ እንቅስቃሴ እያደረገ የሚገኘው ህወሓት
በሀገር ውጭ የሚገኙ ዲፕሎማቶችና ከዚህ በፊት የትግራይን ወጣት ለጦርነት ይቀሰቅሱ የነበሩ የዲያስፖራ ክንፉን ደግሞ ትግራይን ሉዓላዊ ሀገር ማድረግ የሚል የውይይት መድረክ አዘጋጅተው የዙም ስብሰባ ተቀምጠዋል። ህወሓት አሁን ላይ እያደረገ ያለው አሰላለፍ ጦርነቱን በተለያዩ ግንባሮች ለመክፈት የሚያረጋግጥ ነው ያሉት የጣና ሳተላይት ቴሌቪዥን ወታደራዊ ምንጮች በዲያስፖራውና በዲፕሎማሲው ማህበረሰብ በኩል እያደረገ ያለው እንቅስቃሴ ጸባጫሪ ላለመባል እንጂ ጦርነቱ አይቀሬ መሆኑን ከወዲሁ ተረጋግጧል ሲሉ ገልጸዋል። ህወሓት አሁን በሚያደርገው የጦርነት ቅስቀሳ አሸንፈን የፕሪቶሪያውን ውል እንዲፈርም ያደረግነው የአብይ አህመድ አስተዳደር በትግራይ ህዝብ ላይ አፈናና በደል እየፈጸመ ነው። ብልጽግና የትግራይን ህዝብ ለማጥፋት ተነስቷል። ትግላችን የእውነትና የፍትህ ነው በማለት ቢያደናግርም የትግራይ ወጣቶች ለዓላማው ተገዥ ባለመሆናቸው ወደ አስገዳጅ አፈሳ መግባቱም የሚታወስ ነው። ህወሓት በዚህ ወቅት ከሀገር ውጭ እስከ ሀገር ውስጥ ላሉ የክልሉ ተወላጆች እያስተላለፈ በሚገኘው ጥሪ የተገኙ የድርጅቱ የውጭ ክንፎች ዓላማችን ራያና ወልቃይትን በወራ መያዝ ነው፣ በመጨረሻም ሉዓላዊ ሀገር ትግራይን እንመሰርታለን ሲሉ ተደምጠዋል። ከሰሞኑም ራሱን የትግራይ መከላከያ ሰራዊት ብሎ የሰየመው የቲዲኤፍ ኃይል የሰሜን ምስራቅ ግንባር ዋና አዛዥ የሆኑት ሌተናል ጀነራል ማሾ በየነ የትግራይ ጦር የወጣው ለአንድ ዓላማ ነው፣ ይህም የትግራይን ሉዓላዊ መሬት ማስመለስ መሆኑን በግልጽ ተናግረዋል። ጀነራል ማሾ በንግግራቸው ተልዕኳቸውን ለመወጣትም ሰፊ ወታደራዊ አቅም እየገነቡና ኃይል እያሰባሰቡ መሆናቸውን ገልጸዋል። ጠላቶቻችን የፕሪቶሪያን ስምምነት በመጠቀም እኛን ለመከፋፈል እየሞከሩ ነው ያሉት ሌተናል ጀነራል ማሾ በየነ እሱን ለመመከት የትግራይን ህዝብ ደህንነት ለማረጋገጥና ሉዓላዊ መሬታችን ለማስመለስ ዝግጁ ነን በማለት እንደ ሌሎቹ የህወሓት ባለስልጣናትና ወታደራዊ መሪዎች ሁሉ ተመሳሳይ የጦርነት ቅስቀሳ አድርገዋል። ህወሓት አይቀርም ላለውና አሁንም በተለያዩ ግንባሮች ትንኮሳ እየፈጸመ ስላለበት የቀጣዩ ጦርነት ኃይሉን እያሰባሰበና ተጨማሪ ሰራዊትም እያስመረቀም ይገኛል። አርሚ 22 በትናንትናው ዕለት በመሃል ትግራይ ተጨማሪ የጦር ግንባር አመራሮችን ያስመረቀ ሲሆን ተመራቂዎችም ህወሓት የያዘውን የጥፋት እቅድ ለማስተግበር የደም ቃል ኪዳን ተቀብለዋል። በዚህ መድረክ የተገኙ ሌተናል ጀነራል ማሾ በየነ የትግራይ መከላከያ ለጦርነት ዝግጁ ነው ሲሉ ቃል በቃል ተናግረዋል። የተመረቁት የአርሚ 22 የጦር አመራሮች ባለ 7 ነጥብ የአቋም መግለጫ ያወጡ ሲሆን ከትግራይ የተነጠቁ ሉዓላዊ ግዛቶቻችን ለማስመለስ ዝግጁ ነን የሚል መፈክርም በህወሓት በኩል ተሰጥቷቸው ይዘው ታይተዋል። በዚህ ላይ ከፍተኛ ወታደራዊ ዝግጅት እያደረገ ያለውና አዳዲስ ኃይል እያስመረቀ የሚገኘው እንዲሁም የግዳጅ ወታደራዊ አፈሳውን አጠናክሮ የቀጠለው ህወሓት ይፋዊ ውጊያ ለመክፈት ጫፍ ላይ ይገኛል። የቀድሞው የትግራይ ክልል ፕሬዝዳንት አቶ ገብሩ አስራት ጦርነቱ በይፋ ባይታወጅም ህወሓት በሁመራ፣ በቆቦ፣ በሰቆጣና ሽሬ አቅጣጫዎች ግዙፍ ኃይል ማሰማራቱን አመስክረዋል። የአሁኑ የጦርነት ዝግጅት ከውስጥ ግጭት ያለፈና ኢትዮጵያን የማፍረስ የሚፈልጉ በርካታ የውጭ ተዋናዮች ያሉበት ነው ሲሉ የቀድሞ የትግራይ ክልል ፕሬዝዳንት ፖለቲከኛው አቶ ገብሩ አስራት ገልጸዋል። ግብጽ እጇን ወደ ሀገራችን አስገብታለች ያሉት አቶ ገብሩ አስራት በተለይ ኤርትራና ሱዳን በግልጽ ከህወሓት ጋር ስምምነት በመፍጠር ኢትዮጵያን ለመውጋት ከፍተኛ ወታደራዊ ትብብር እያደረጉ መሆናቸውን ፊልድ ማርሻል ብርሃኑ ጁላና ሌሎች የብልጽግና ባለስልጣናት ይናገሩት የነበረውን ደግመውታል። በጦርነቱ የመጀመሪያ ቀን አያቶላ አልሃማኒ የተገደሉበት በርካታ የአሜሪካ የጦር ሰፈሮችም የወደሙበትን የሚሳኤል ውርጅብኝ ያስተናገደው ጦርነት ኢራን ሆርሙዝን ዘግታ የዓለምን ኢኮኖሚ ጭንቅ ውስጥ ከከተተችው ከወራቶች ቆይታ በኋላ በመጨረሻ አሜሪካና ኢራን ጦርነቱን ለማቆም ተስማምተዋል። አሜሪካና ኢራን ዛሬ ደርሰውበታል የተባለው ይህ ስምምነት በስዊዘርላንድ ጄኔቫ ይፈጽማል ተብሎ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በትዊተር ገጻቸው እንደገለጹት የዓለም መርከቦች አሁኑ ሞተራቸውን አንቀሳቅሱ፣ ነዳጅ መፍሰሱን ይቀጥላል፣ እኛም ተስማምተናል ብለዋል። ስምምነቱን ተከትሎ ሆርሙዝ ተከፍቷል፣ በኢራን ላይ የተጣለው የባህር ላይ እገዳም ተነስቷል ሲሉም በመጣጥፋቸው አስነብበዋል። ኢራንም ስምምነቱን እንደስካሁኑ የአሜሪካ ማታለያ ነው፣ እኔ አልተደራደርኩም ሳትል ስምምነቱን አምና መቀበሏን አስታውቃለችም። ሊባኖስን ጨምሮ ሌሎች ሀገራት ላይ የሚደረገው ጦርነት ሙሉ ለሙሉ እንዲቆም ተስማምቻለሁ ስትል ኢራን ገልጻለችም። አሜሪካና ኢራን ሊባኖስን ጨምሮ በሁሉም ግንባሮች ጦርነቱን ለማቆም በዛሬው ዕለት ስምምነት ላይ ተደርሰዋል። የኢራን ምክትል ውጭ ጉዳይ ሚኒስትር በበኩላቸው ሁለቱ ሀገራት ከስምምነት መድረሳቸውን አረጋግጠው በመጪው አርብ ዕለት የፊርማ ስነስርዓቱ በስዊዘርላንድ እንደሚካሄድ ገልጸዋል። ምክትል ጠቅላይ ሚኒስትሩ አሜሪካና ኢራን ሊባኖስን ጨምሮ በሁሉም ግንባሮች ጦርነቱን ለማቆም መስማማታቸውን እንዲሁም የሆርሙዝ ወሽመጥ ላይ የተጣለው እገዳ ሙሉ በሙሉ መነሳቱን የሰጡት መግለጫ አስታውቀዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስላማዊ ሪፐብሊክ ጋር እያደረግን የነበረው ስምምነት አሁን ተፈጽሟል ሲሉ ደስታቸውን ሲገልጹ፣ ስምምነቱን ተከትሎ የአሜሪካ ባህር ኃይል ዘግቶት የነበረውን የኢራን ወደብ እንዲከፍት ትዕዛዝ አስተላልፋለሁ ሲሉ አክለዋል። የዓለም መርከቦች አሁን ሞተራችሁን አንቀሳቅሱ፣ ነዳጅ መፍሰሱን ይቀጥላል ነው ያሉት ፕሬዝዳንት ዶናልድ ጄ ትራምፕ። ሁለቱን ሀገራት ስታደራድር የነበረችው ፓኪስታን በጠቅላይ ሚኒስትሯ ሼህባዝ ሻሪፍ በኩል ባወጣችው መግለጫ በተከታታይ ከተደረገ ንግግር በኋላ በዩናይትድ ስቴትስ ኦፍ አሜሪካና የኢራን እስላማዊ ሪፐብሊክ መካከል ስምምነት ላይ መድረሱን አስታውቃለች። ጠቅላይ ሚኒስትሩ በመግለጫቸው ሁለቱንም ወገኖች አሁኑኑ በሁሉም ግንባሮች ሊባኖስን ጨምሮ ቋሚ የሆነ ወታደራዊ ዘመቻዎችን ለማቋረጥ መስማማታቸውን ገልጸዋል። ጠቅላይ ሚኒስትር ሻሪፍ ሁለቱ ሀገራት ጦርነቱን እንደማቆም ዲፕሎማሲያዊ መንገድ ለመፈለግ ላሳዩ ቁርጠኝነት አመስግነዋል። ለድርድሩ አስተዋጽኦ አድርገዋል ላሏቸው ኳታር፣ ሳውዲ አረቢያና ቱርክም ምስጋና አቅርበዋል። አተገባብሮ ላይ ለመነጋገርና ለይፋዊ የፊርማ ስነስርዓቱ ከሰሞኑ ተደጋጋሚ ስብሰባዎች እንደሚኖሩም የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ተናግረዋል። አሜሪካና ኢራን የመጨረሻውን ስምምነት ለመፈጸም የ15 ሰዓታት የፈጀ ንግግር ማድረጋቸውም ተነግረዋል። የኢራን ምክትል ውጭ ጉዳይ ሚኒስትር ካዘም ጋርባዲድም ዛሬ ስምምነት ላይ ለመድረስ ከ14 እስከ 15 ሰዓታትን የፈጀ ውይይት ተደርጓል ብለዋል። ስምምነቱ መካከለኛው ምስራቅ እንደሚቀጥሉት 50 ዓመታት በመሰረታዊነት የሚለውጥ ነው እየተባለም ይገኛል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ስምምነቱ በመሰረታዊነት መካከለኛው ምስራቅን ለሚቀጥሉት 50 ዓመታት የሚለውጥ ነው ሲሉ ተናግረዋል። ቫንስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ስጋትነት ማስወገድ ችለዋል ሲሉም አሞካሽተዋቸዋል። የአሜሪካና ኢራን ስምምነት ተከትሎም የተለያዩ ዓለም አቀፍ ድርጅቶችና አገራት ለዓለም ሕዝብ እንኳን ደስ ያላችሁ መልእክት አስተላልፈዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ቃል አቀባይ ዩናይትድ ስቴትስ እና ኢራን የሰላም ስምምነቱ ላይ መድረሳቸውን ይፋ በማድረጋቸው ደስተኛ መሆናቸውን ተናግረዋል። በየካቲት ወር በተጀመረው የአሜሪካ ኢራን ጦርነት እስካሁን የተረጋገጠ ነገር ባይኖርም እንኳን ከ4700 በላይ ሰዎች እንደተገደሉ ሲገለጽ ነበር። ቢሊዮን ዶላሮችን ያወደመው የመካከለኛው ምስራቅ ጦርነት አሜሪካ ብቻ 29 ቢሊዮን ዶላር ለጦርነት እንዳወጣች ተገልጿል። ዛሬ የተደረሰውን ስምምነት በተመለከተ ኢራን የመግባቢያ ነጥቦችን ጭምር ለሀገሪቱ ዜጎች አስታውቃለች። የጃፓንና ሌሎች የዓለም ሀገራት ስምምነቱን በተመለከተ የእንኳን ደስ ያላችሁ መልእክቶች ሲያጎርፉ ይህ ዜና እስከተጠናከረበት ከቀኑ 6 ሰዓት ድረስ በእስራኤል በኩል የተባለ ነገር የለም። ከጣና ሳተላይት ቴሌቪዥን የዛሬ ዜናዎቻችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።